ሉላ ገዙና አምባሳደር ዲና ዛሬ ስለ አንድ ነገር ልነግራችሁ መጥቻለሁ። አንቺ ገጥሞሻል፣ አንተ ገጥሞሃል፣ እኔ ገጥሞኛል፣ የዓለም ሕዝብ ሁሉ ገጥሞታል። ሪጀክሽን። አምባሳደር ዲና ሙፍቲ ለምን በፊንቴክ መድረክ እንደተገኙ መልስ ጽፈውልናል። ሉላ ገዙ በሰራችው ስራ ሰዎች እያወደሳት ነው። ቂሊንጦ ወርዶ በ19 ከባባድ ክሶች የተከሰሰው የፊንቴክ ባለቤት ከሐሰተኛው ነብይ እስራኤል ዳንሳ ጋር የሚገናኝ ከባድ ሚስጥር እንዳለው ያውቃሉ? እንዴት ናቸው? የፊንቴክ ድራማ እንደቀጠለ ነው። ከቀናት በፊት አርቲስቶች ወደ ቂሊንጦ ብለን በሰራነው ፕሮግራም ስር በአምባሳደር ዲና ሙፍቲ ስም ከተከፈተ ኢሜል መልእክት ደርሶናል። መልእክቱ ያልጠበቅነውና በእርግጠኝነት እናንተም የማትጠብቁት ነው። ሙሉ የኢሜሉን መልእክት ወደ በኋላ እናቀርብላችኋለን። ከዛ በፊት ስለ ሉላ ጥቂት እንበላችሁ። በነገራችሁ ላይ ፊንቴክ እና ሄሎ ታክሲ የአንድ አባት ሁለት ሐሰተኛ ልጆች ናቸው። አባታቸው ወጣቱ ማፊያ ዳንኤል ዮሐንስ ነው። ዳንኤል እነ መንሱርን ብቻ ሳይሆን ቴዲ አፍሮና ኮሜዲያን ደረጀ ኃይሌን አታሎ ማስታወቂያ እንዳሰራቸው ስንቶቻችሁ ታውቁ ይሆን? ቴዲ አፍሮን በስካይላይት ሆቴል በሽንጥ ረጅም ሊሞዚን አስመጥቶ በማክበር ስም የሀገሩ አርቲስት በተሰበሰበበት እራት ጋብዞ ሐሰተኛ ድርጅቱን ሲያስተዋውቅ፣ ለኮሜዲያን ደረጀ ኃይሌ ደግሞ በሰይፉ ፋንታውን ሾው ላይ እስካሁን ቮልስ እንዴት ትነዳለህ በሚል ያዛኝ ነቆራ አዲስ መኪና በመሸለም ማንም ያላሰበውን ማስታወቂያ ለሐሰተኛ ድርጅቶቹ አሰርቷል። ሄሎ ታክሲ ደግሞ በጣም ብዙ ጊዜ ከአርቲስቶች ጋር በዝግጅታቸው በችግራቸው ጊዜ ሁሉ የሚደርስ ነው። ከህዝብ ሰፊ አመኔታ ያገኘውም በእነዚህ አጋጣሚዎች ምክንያት ነበር። ወደ ሉላ እንሻገር። ተወዳጇ የኢቢኤስ ፕሮግራም አቅራቢ ከፊንቴክ አምባሳደሮች መሃል አንዷ ነበረች። ታዲያ ሳየው ያላማረ በኋላ ስበላው ያቀረኛል ብላ ራሷን ከአምባሳደርነቷ አግልላለች። ይህንንም ተከትሎ አሁን ላይ ሰዎች እንዲህ እያሏት ይገኛሉ። ብዙ ጊዜ ያጠፉ ሰዎች አየሩን ይይዙታል። ኃላፊነት የማይሰማቸው ሰዎች ሚዲያውን ይቆጣጠሩታል። ተገቢ ነው። የነሱ ስህተት ብዙዎችን ዋጋ ስለሚያስከፍል ስማቸው በየቀኑ በየቦታው መነሳቱ የሚጠበቅ ነው። ነገር ግን ከነሱ ጎን ለጎን ኃላፊነት ተሰምቷቸው የሚከፈላቸው ብር ሳያጓጓቸው እንደውም ጭራሽ የወሰዱትን ብር ሳይቀር መልሰው ካላመኑበት ድርጅት ጋር ውላቸውን ያቋረጡ አርቲስቶችም ሊመሰገኑ ይገባል። ጥቂት ቢሆኑም በዚህ ልክ ኃላፊነት የሚሰማቸው የተወሰኑ አርቲስቶች አሉ። ከነዚህ መሃል ሉላ ገዙ አንዷ ነች። ፊንቴክ ኢትዮጵያ የተባለው ድርጅት ያን ሁሉ ብራንድ አምባሳደር ሲያግበሰብስ ከተመረጡ አንዷ ሉላ ነበረች። በመጀመሪያ አምባሳደርነቷን ተቀብላ ከሌሎች አርቲስቶች ጋር ትታይ ነበር። በኋላ ግን አሰራራቸው ግልጽ ስላልሆነልኝ በሚል በይፋ ውሏን አፍርሳ ከድርጅቱ ጋር ያላትን ግንኙነት አቋርጣለች። ይሄ ስግብግብ አለመሆኗን ያሳያል። ኃላፊነት የሚሰማት ሰው መሆኗን ይናገራል። በሷ ውሳኔ ብቻ በዚህ ድርጅት ሊበሉ የነበሩ የተወሰኑ ግለሰቦች ድነው ሊሆንም ይችላል። ፊንቴክ በሰዓቱ ለአርቲስቶቹ ያቀረበላቸው ዋጋ ውድ የሚባል ነበር። የትኛውንም ታዋቂ ሰው ያማልላል። ድርጅቱም የነሱን ፊት ተጠቅሞ የሚያገኘውን ታማኒነት፣ የሚያተርፈውን ገንዘብ ቀድሞ የሚያውቀው ነበር። ለዛም ነበር ያለምንም ስስት ባልተለመደ ሁኔታ ውስጥ 8 የሚጠጉ አምባሳደሮችን ያስፈረመው። ሰዎቹም በተለያዩ መንገድ ዕውቅና ያላቸው ናቸው። ከአርቲስት እስከ በጎ አድራጊና ቲክቶከር ድረስ የመለመላቸው ሆን ብሎ አስቦበት ነበር። ለአምባሳደርነታቸው በመኪና ሁላ የተደራደሩ አሉ። ሉላ ገዙ ከፊንቴኮች ጋር ከተፈራረመች በኋላ ሁኔታቸውን አይታ የገባችውን ውል ስታቋርጥ በእርግጠኝነት ዛሬ የሚመጣው ቀድሞ ታይቷት ነበር። ለዛ ነው ጥቅሟን ሳታስቀድም ስሟንና ታማኒነቷን ይዛ ከድርጅቱ ጋር የተለያየችው። ይሄ ደግሞ አቋሟ የሚያምር ሴት ብቻ ሳትሆን የአቋም ሰው እንደሆነችም ይናገራል። ከዚህ ውሳኔዋ ሌሎች አርቲስቶችም ትምህርት ሊወስዱ ይገባል። ወደ አምባሳደር ዲና ሙፍቲ እንመለስ። የጻፉልንን መልእክት ከማቅረባችን በፊት ሰዎች ስለ እርሳቸው ምን ይላሉ የሚለውን ለማጣራት ሞክረን ነበር። ታዲያ ያገኘነው ይህንን ነው።
የአምባሳደር ዲና ሙፍቲ ጉዳይ። ከሰሞኑ የኤሌክትሪክ መኪና እናስመጣለን በሚል ፊንቴክ የሚባል ድርጅት ባለቤቶችና አርቲስቶች ህዝብን በማጭበርበር በቁጥጥር ስር ውለዋል። አሁን በብድር መኪና እናስመጣለን፣ ውጭ ለስራና ለትምህርት እንልካቸዋለን፣ እንዲሁም ማንትስዬ እንትን የሚባል ድርጅት በመፍጠርና አርቲስቶችንና ቲክቶከሮችን አምባሳደር በማድረግ ማጭበርበር እየተለመደ መጥቷል። ከአብዛኛው ህዝብ ማጭበርበርና አርቲስት ቲክቶከሮችን ወደ ሚዲያ ይዞ በማውጣት የተሳካለት አብርሃም ግዛው የሚባል አይናውጣና ስግብግብ ሰውዬ አለ። አብርሃም ግዛው የሚባለው ይህ ሰው ይሉኝታ ቢስ አርቲስቶችን ለአምባሳደርነት ባጨ ቁጥር እንዲሁም ስጋ ቤትና ቡቲክ ሲመረቅ እንደ ዲኮር በሱ ኢቨንት ላይ የማይጠፉ አንድ ትልቅ ሰውም አሉ። የቀድሞ የውጭ ጉዳይ ቃል አቀባይና የህዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ ናቸው። ዲና ሙፍቲ ቀደም ብሎ ከሚሰሩበት ትልቅ ተቋም አንጻርና የህዝብ ተወካይ ምክር ቤት አባል እንደመሆናቸው አብርሃም ግዛው በየማጭበርበሪያ የኢቨንት ላይ እጃቸውን አንጠልጥሎ ይዞ ሲገኝ ብዙ ጊዜ አይተን አፍረናል። የአብርሃምና የዲና ሙፍቲ ግንኙነት ምን እንደሆነ ባላውቅም አምባሳደሩ የፊንቴክ ችግኝ ተከላ ላይ ለጋዜጠኛ 5000 ብር ሲከፈል ለእርሳቸው 15000 ብር የቀን አበል እንደተከፈላቸው የሚያሳይ ሰንጠረዥ በማህበራዊ ሚዲያ ወጥቷል። ለማንኛውም የህዝብ ተወካዮች ምክር ቤት አባል የሆነ ያውም በእድሜና በልምድ የበሰለ ሰው የሌቦችና የአጭበርባሪዎች ሽፋን ከመሆን ሊቆጠቡ ይገባል ባይ ነኝ። እባክዎን አምባሳደር ይህን ህዝብ አውቀውም ይሁን ሳያውቁ አያዘርፉት። እርሶ ሀገሪቷን በትልቅ መድረክ ይወከሉና የህዝብ ተወካዮች ምክር ቤት አባል ኖትና ዳሃውን ማጅራት አያስመቱ። ከዚህ መልእክት በኋላ በአምባሳደር ዲና ስም ከተከፈተ ኢሜል ለሚዲያችን የተላከውን እናንብብላችሁ። I have attended the ceremony only as the guest of honor. I have no any knowledge about the organization's background. All I did was attending the ceremony of offering certificate to those who got cards. What is wrong with that? ዲና ሙፍቲ አምባሳደር። ትርጉሙም በክብረ በዓሉ ላይ የተገኘሁት በክብር እንግድነት ብቻ ነው። ስለ ድርጅቱ ታሪክ ምንም ዕውቀት አልነበረኝም። ያደረኩት መኪና ላገኙ ሰዎች የምስክር ወረቀት ለመስጠት በሚደረገው ስነ ስርዓት ላይ መገኘት ብቻ ነው። ይህ ምን ችግር አለው? ይላል። ደግመና ከብራቸው አምባሳደር ዲና ሙፍቲ ይህ መልእክት የተላከበት ኢሜል እውነት አምባሳደሩ መሆኑን ለማረጋገጥ ያደረግነው የተለያየ ሙከራ አልተሳካም። ነገር ግን አምባሳደር ዲና በማህበራዊ ሚዲያ ላይ ያላቸውን ተሳትፎ ስለምናውቅ ይሄ መልእክት የእሳቸው የመሆን እድል እንዳለው እንገምታለን። ስለዚህ ለሰጡን ማስተባበያ መልሱን እኛ ሳንሆን ለናንተ ለተመልካቾች እየተውን ወደ ዋነኛው ማፊያ ዳንኤል ዮሐንስ እንሻገራለን። ቅሬታ ያላቸው አባሎች አሉ። መዘግየቱ የሚታወቅ ነገር ነው። መኪናውን እናስገባለን እንዳነቃቂ ተናጋሪ ያደርገዋል፣ እንደ ሃይማኖት መሪም ያደርገዋል። የፊቱ እንደሚታየው ነብይም ሲያደርገው አይተናል። ሪጀክሽን ሳትፈሩ የፈለጋችሁትን ሁሉ አድርጉ ይላል። ዛሬ ስለ አንድ ነገር ልነግራችሁ መጥቻለሁ። አንቺ ገጥሞሻል፣ አንተ ገጥሞሃል፣ እኔ ገጥሞኛል፣ የዓለም ሕዝብ ሁሉ ገጥሞታል። ሪጀክሽን በአንድ ወቅት በፕሮቴስታንት ቤተ እምነቶች ውስጥ የነብይነት ሥራ ይሰራ ነበር። ነብይ በነበረበት ጊዜም ቀጥተኛ ኔትወርኩ ከእውቆቹ እነ እስራኤል ዳንሳ ጋር ነበር። እስራኤል ዳንሳ በሐሰተኛ ትምህርቶቹና ከምዕመኖቹ ቤት ንብረታቸውን አታሎ በመቀማት የሚታወቅና ለዚህም ድርጊቱ በእስር የተቀጣ ግለሰብ ነው። ታዲያ የዛሬው ማፊያ አቶ ዳንኤል አንድ ሰሞን እዚህ የሐሰተኛ ነቢያት ኔትወርክ ውስጥ ነበረበት። በኋላ ግን ኑዛዜ ያለኝ በሚል እነ እስራኤል ዳንሳና ሌሎች ከደቡብ አካባቢ የሚወጡ የሐሰተኛ ነቢያት እንዴት እንደሚሰሩ፣ እንዴት ምዕመኑን እንደሚያታልሉ ሙሉ የአሰራር ሂደቱን በሚዲያ አውጥቶ እሱም በድርጊቱ መጸጸቱን ተናግሮ ከዚህ በኋላ በሐሰተኛ ነብይነት አታውቁኝም ሲል ከዚህ ቀደም ለነበረው ስራው ይቅርታ ጠይቆ ነበር። ታዲያ የሚገርመው በሐሰተኛ ነብይነቱ ያታለሏቸውን ሰዎች ይቅርታ ጠይቆ በመኪና ሊደግማቸው መምጣቱ ነው።
እኛ እንደ ድርጅት ዛሬውኑ አምጥተ በወር አምጥተ በ10 ቀን አምጥተ ብታደርግ ደስ ይላል። አሁን ዳንኤል የሚጸጸትበት ሰዓት የለውም። በ1996 ዓመተ ምህረት የወጣውን የወንጀል ህግ አንቀጽ 32 ቁጥር 1 ሀና ለ እንዲሁም አንቀጽ 38 35 እንዲሁም የኮምፒውተር ወንጀል አዋጅ ቁጥር 958 ህዝባር 2008 አንቀጽ 10 ቁጥር 1 ስር የተደነገገውን በመተላለፍ ነው ክስ የተመሰረተበት። ተከሳሽ ለጊዜው ካልተያዙ ተጠርጣሪዎች ጋር በመሆን ኮምፒውተርን ወይም የኮምፒውተር ስርዓትን በመጠቀም አሳሳች ዳታ በማሰራጨት የራሳቸውን በመሰወር ወይም መግለጽ የሚገባቸውን ነገር በመደበቅ ወይም የሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታለው የተበዳይን ጥቅም የሚጎዳ ድርጊት እንዲፈጸም ለማድረግ በማሰብ ወንጀል ለመፈጸም ባደረጉት ስምምነት መሰረት የወንጀል ድርጊት መፈጸማቸውን አቃቤ ሕግ በክስ ዝርዝሩ ላይ አመልክቷል። በዚህም ተከሳሽ በ2013 ዓመተ ምህረት በመጀመሪያ ሄሎ ታክሲና ሄሎ መኪና የተባሉትን ድርጅቶች ካቋቋመ በኋላ ድርጅቱ የታክሲ ስራን ለማዛመን ዘመናዊ መኪኖችን ከሀገር ውስጥ አቅራቢዎችና ከውጭ ሀገር በማስመጣት እንዲሁም በመገጣጠም በመንገድና ትራንስፖርት ባለስልጣን ሚኒስቴር ባወጣው መመሪያ መሰረት አሁን ያለውን የትራንስፖርት ችግር ለመፍታት ለታክሲ ፈላጊዎች ዘመናዊ ታክሲ በዱቤ እናቀርባለን በሚል አሳሳች መረጃዎችን አሰራጭተዋል ብሏል ክሱ። በመረጃው መሰረት ከ5000 በላይ የሚሆኑ ግለሰቦች ተከሳሽና የተከሳሽ ድርጅት በተለያዩ በመንግስት በግልና ማህበራዊ ሚዲያዎች የተሰራጨውን ማስታወቂያዎችን በመመልከት ወደ ድርጅቱ የሄዱ የግል ተበዳዮች በዱቤ ሰርታችሁ ትርፋማ የምትሆኑበትን ታክሲ ገንዘቡን በከፈላችሁት በ3 ወር ውስጥ እናስረክባችኋለን በማለት 60,000 ብር ለመመዝገቢያ ከመኪናው ጠቅላላ ዋጋ 25 በመቶ ወይም 245,500 ብር በድርጅቱ አካውንት ላይ ገቢ እንዲያደርጉ በማድረግ የግል ተበዳዮች እምነት እንዲጥሉባቸው ለማድረግና በረቀቀ መንገድ ወንጀሉን ለመፈጸም እንዲያመቻቸው ውል በማርቀቅና በድርጅቱ በረቀቀ ውል ላይ እንዲፈርሙ ማድረግ የሚል በክሱ ላይ ተገልጿል። ከዚህ በተጨማሪ የመኪኖቻቸውን ሻንሲና ሞተር ቁጥር ስለመጣ ፈርማችሁ ውሰዱ በማለት ከሄሎ ታክሲ ከሚል ድርጅት የሞተርና ሻንሲ ቁጥር ላይ ፈርመው እንዲወስዱ ካደረገ በኋላ ከ600 ሚሊዮን ብር በላይ ተቀብሎ መኪናውን ሳያስረክብ ድርጅቱን ዘግቶ መሰወር በክሱ ላይ ከተነሱ ጉዳዮች መካከል ናቸው። እንዲሁም ተከሳሽ ግርማይ ገብረ ሚካኤል ከተባለው ለጊዜው ካልተያዘ ግብረ አበር ጋር በመሆን ከዚህ በከላይ የተገለጸውን ወንጀል በሰፊው ለመፈጸም በህጋዊ በንግድና ውል ሽፋን ስም በተለምዶ የነጭ ኮሌታ ሳይበር አታላዮች የሚፈጽሙት ወንጀል ለመፈጸም እንዲያመቻቸው ፊንቴክ ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር የተባለውን ድርጅት በተሽከርካሪዎች አስመጭነት፣ በተሽከርካሪዎች መለዋወጫ መቆጣጠሪያ መሳሪያዎችንና ጌጣጌጦች አስመጭነትና የተሽከርካሪዎች አካላትና ተሳቢዎች አስመጭነት 7 ሚሊዮን ብር ካፒታል በማቋቋም ከአዲስ አበባ ንግድና ኢንዱስትሪ ቢሮ በግንቦት 7 ቀን 2016 ዓ.ም የንግድ ፍቃድ ያወጡ መሆኑ ተገልጿል። ድርጅታችን የኤሌክትሪክ መኪኖችን በቀጥታ ከቻይና BYD ኩባንያ በማስመጣት በጠቅላላ ዋጋ 1,900,000 ብር ለደንበኞች በ50 በመቶ ወይም 950,000 ብር ቅድመ ክፍያና ቀሪው የ50 በመቶ በዱቤ ሽያጭ ወደ ሀገር ውስጥ በማስገባት ለደንበኞች በማስረከብ ላይ ይገኛል። ማንኛውም ተቋም ያላደረገውን ቀሪውን 950,000 ብር 50 በመቶ ያለ ወለድ በ5 ዓመት ውስጥ ከፍሎ የሚጨርሱበት አሰራር በመዘርጋት የመኪና ባለቤት ሊያደርጋችሁ ተዘጋጅቷል። ስለዚህ ተመዝግበው በ3 ወር ውስጥ የመኪና ባለቤት ይሁኑ የሚል ማስታወቂያዎችን አሰርተዋል። በኦሮሚያ ባህል ማዕከል በስካይላይት ሆቴል በመስቀል አደባባይና በወዳጅነት አደባባይ እንዳስረከቡ የሚያሳይ ቪዲዮና ፎቶ በመልቀቅና በማሳየት እስካሁን ከ450 በላይ መኪኖችን ለተመዝጋቢዎች ያስረከበ መሆኑን አሁንም ለደንበኞቻችን ለማስረከብ ወደ 400 መኪኖችን ወደ ሀገር ውስጥ እያጓጓዝን እንገኛለን። ኑና ከፍለው ቀሪውን 950,000 ብር ያለ ወለድ እየከፈሉ የመኪና ባለቤት ይሁኑ። ለመኪናው ለ5 ዓመት ዋስትና እንሰጣለን። ድርጅታችን ከፀሐይ ኢንሹራንስ ጋር የኢንሹራንስ ውል ገብቷል፣ ከባንክ ጋር አገናኝተናል በማለት የተለያዩ ማስታወቂያዎችን በታዋቂ ግለሰቦች፣ በታዋቂ አርቲስቶችና ቲክቶከሮች
እንዲሁም የመንግስትና የግል ሚዲያዎችን የራሳቸውን ሚዲያ ጨምሮ የተለያዩ ማህበራዊ ሚዲያዎችን በመጠቀም ማስታወቂያውን በማሰራጨት በርካታ ሰዎች በተከሳሽና በተከሳሽ ድርጅት የተሰራጨውን ትርፋማ የምትሆኑበትን ዘመናዊ የኤሌክትሪክ መኪና እናቀርባለን የሚል አማላይና አሳሳች ማስታወቂያዎችን በመመልከት በርካታ ግለሰቦች ወደ ድርጅቱ ሄደው በመመዝገብ ቅድመ ክፍያ 950 ሺህ ብር ከከፈሉ በኋላ በማስታወቂያ ላይ ከተነገረው ገንዘብ 950 ሺህ ብር ተጨማሪ እሴት ታክስ በሚል 285 ሺህ ብር እና ለቦሎና ለታርጋ ተብሎ ከ130 ሺህ ብር እንዲከፍሉ አድርገዋል ሲል አቃቤ ሕግ በክሱ ዝርዝር ላይ አመልክቷል። አጠቃላይ 1,365,000 ብር በማስከፈል በ3 ወር ውስጥ መኪና እናስረክባለን በማለት በተከሳሽና በተከሳሽ ድርጅት በረቀቀው ውል ላይ እንዲፈርሙ በማድረግ እንዲሁም በ3 ወር ውስጥ መኪና አስረክባቸዋለሁ በማለት ከ1430 በላይ ግለሰቦችን በመመዝገብ ከእያንዳንዱ ተመዝጋቢ ከብር 950,000 እስከ 1.86 ሚሊዮን ብር በላይ ሰብስበው 100 መኪኖችን ለራሱ ግብረ አበሩና የጥቅም ተጋሪ ለሆኑ ግለሰቦች ብቻ አስረክቦ ሳለ በሚዲያዎች ከ520 በላይ መኪኖችን አስረክበናል በማለት አሳሳች መረጃዎችን በመናገር ግለሰቦች ቀርበው እንዲመዘገቡና ገንዘብ እንዲከፍሉ ሲያደርግ ነበር በሚል 19 ተደራራቢ ክሶች ተመስርተውበታል። የክስ መዝገቡን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 2ኛ ልዩ ወንጀል ችሎት ነው። ውሳኔው አሁን እየተጠበቀ ይገኛል። የሁለተኛው ግብረ አበርም ተይዞ ለፍርድ የሚቀርብበት ቀን በተስፋ ይጠበቃል። ውድ የአገልግል ቤተኞች ሌብነትና ድህነትን ከሀገራችን ያጥፋልን የዛሬ መልእክታችን ነው። ቸር ጊዜ